ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ኤምባሲዎች የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ አገሮች የሚገኙ ኤምባሲዎች የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዘ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስታወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን፣ ይህም በኤምባሲዎችና በቆንስላ ጽሕፈት ቤቶች ላይ ትልቅ አንድምታ እንደሚኖረው ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። ዩኒቨርሲቲዎች በግቢ ውስጥ ጸረ ሴማዊነት እንዲሰፍን አስችለዋል፣ እንዲሁም የተማሪዎች የቅበላ ፖሊሲዎች አድሏዊነት አለው ሲሉ ትራምፕ ተችተዋል። የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ የተመለከተው የመንግስት የውጭ ጉዳይ መስሪያ ቤት ማስታወሻ ቀጠሮዎች ላልተሰጣቸው አመልካቾች ተማሪዎች አዲስ ቀጠሮ እንዲያዝላቸው፣ ነገር ግን ቀጠሮ የተሰጣቸው ተማሪዎች ግን በዚያው መሰረት እንዲስተናገዱ ይለያል። በተጨማሪም የውጭ ጉዳይ መስሪያ ቤቶች ሁሉም የተማሪ ቪዛ አመልካቾች የማህበራዊ ሚዲያ ገጻቸው እንዲጣራና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነም ይጠቅሳል። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ አገር ተማሪዎች ቪዛ ከመሰጠቱ በፊት በሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸው ነበር። የውጭ አገር ተማሪዎች ለትምህርት ከፍተኛውን ክፍያ ስለሚያደርጉ ተቋማቱ ከፍተኛውን ገቢያቸውን የሚያገኙ በዚህ መልክ ነበር። ወደ አገራችን የሚመጡ ተማሪዎች እነማን እንደሆኑ የማጣራት ሂደቱን በቁም ነገር የምንወስደውና እያየን ማድረጋችንን እንቀጥላለን ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ታሚ ብሩስ ለጋዜጠኞች ተናግረዋል። የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በመቶ ሚሊዮኖች የሚቆጠሩ ዶላሮችን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎችን ከሀገር ለማስወጣት ተንቀሳቅሰዋል። እነዚህ አስተዳደሩ አብዛኛው እርምጃዎች በፍርድ ቤት ታግደዋል። አንዳንዶቹ የአሜሪካ ዩኒቨርሲቲዎች በገበያዎች ውስጥ በሚደረገው የፍልስጤም ደጋፊዎች ላይ ጸረ ሴማዊነት በር ከፍተዋል ሲል ዋይት ሀውስ ከሷቸዋል። ዩኒቨርሲቲዎች በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዝዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎች እንዲሁም ተመራማሪዎች እንዳይቀበል በሚል ፈቃዱን ቢሰርዝም ይህ ፖሊሲያቸው በፌዴራል ዳኛ ታግዷል። ይህ በሃርቫርድ ላይ የጣሉትን ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑ ተማሪዎች ከውጭ አገር የሆኑት ተቋም በከፍተኛ ሁኔታ ሊጎዳ ይችላል ተብሏል። በጋዛ የተራበ ሕዝብ ማዕበል የረድኤት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ ገባ። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት ድርጅት እርዳታ ማከፋፈያ ሥራ በጀመረ በሁለተኛው ቀን አጨናንቀውታል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበ ሕዝብ የጋዛ ሁማኒታሪያን ፋውንዴሽን ቅጥር ግቢ ጥሰው በወደቀ አጥር ሲርመሰመሱም አሳይተዋል።
ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደ ኋላ አፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮችን የማስጠንቀቂያ ጥይትን መተኮሳቸውን ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታት ድርጅትን በማለፍ በጋዛ በዋናነት የእርዳታ አቅራቢ ለመሆንም አልሟል። በጋዛ ረሃብ እያንዣበበ ሲሆን እስራኤል ለ11 ሳምንታት ጥላው የነበረውን እገዳ በቅርቡ አለዝባለች። የመንግስታት ድርጅቱ በራፋ የታየውን እርዳታ ፈላጊ ሕዝብ ትዕይንት ልብ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉንም ተናግሯል። የመንግስታት ድርጅት እና በርካታ የረድኤት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፈቃደኛ አይደሉም። ለዚህም ምክንያት ሲያቀርቡ ድርጅቱ የሰብአዊነት መርሆችን የሚቃረን እና እርዳታ እንደ መሳሪያ እንደሚጠቀምበት ያሳያል ብለዋል። ድርጅቱ መንቀሳቀስ የማይችሉ ከእርዳታ ያገለለ ነው ሲሉም ያስጠነቀቁ ሲሆን ይህም ለተጨማሪ መፈናቀል ምክንያት ሆኗል ተብሏል። ድርጅቱ በሺዎች የሚቆጠሩ ሰዎችን ለጉዳት ይዳርጋል፣ እርዳታን ለፖለቲካና ወታደራዊ ዓላማ ያውላል፣ እንዲሁም በመላው ዓለም ታይቶ የማይታወቅ የእርዳታ አቅርቦት ስርዓት አለው በሚል አስጠንቅቀዋል። ሐማስ የእርዳታ አቅርቦትን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነው ብላለች። ምንም እንኳ ሐማስ ዝርፊያውን ቢያስተባብልም፣ ጋዛ ሁማኒታሪያን ፋውንዴሽን ሰኞ ዕለት በጋዛ ስራ መጀመሩን ያሳወቀ ሲሆን በማሰራጨት ጣቢያው ለፍልስጤማውያን እርዳታ እያደረስኩ ነው ብሏል። ማክሰኞ ዕለት የእስራኤልና ፍልስጤም መገናኛ ብዙኃን በታል አል-ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተመሳሳይ ምስሎችንም አጋርተዋል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ሕፃናት ጨምሮ የጣቢያውን ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩስ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱም ይታያሉ። የዓይን እማኞች ሰዎች የምግብ እሽጎችና ሌሎች እርዳታዎችን መውሰዳቸውን ገልጸዋል። በአካባቢው የተመደቡ የእስራኤል ወታደሮች ደግሞ ተኩስ መክፈታቸውን አክለው ተናግረዋል። ሁኔታው በጣም ከባድ ነበር፣ አንድ ጊዜ 50 ሰዎች ብቻ እንዲገቡ ነበር የፈቀዱት ያሉት አንድ የዓይን እማኝ፣ በመጨረሻም ትርምስ ተፈጠረ፣ ሰዎች የግቢውን በር ዘለው ገቡ፣ ሰዎችን አጠቁ፣ እናም ሁሉንም እርዳታ ወሰዱት ብለዋል። በጣም የሚያሳፍር ነው ሲሉ ያካሉት አማኙ በረሃብ በጣም እየተሰቃየን ነው፣ ሻይ ለማፍላት ትንሽ ስኳርና የምንበላው ሽራፊ ዳቦ ነው የፈለግነው ብለዋል። አንዲት ሴት በበኩሏ ረሃብና ድህነት ሁሉንም ሰው ከአቅሙ በላይ አድርጎት ነበር ብለዋል። ጋዛ ሁማኒታሪያን ፋውንዴሽን እርዳታ የሚያስፈልጋቸው ሰዎች ብዙዎች እንደሆኑ በመጥቀስ 462,000 ምግብ የሚሆኑ 8,000 የምግብ ሳጥኖችን ማከፋፈሉንም ገልጿል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።